አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰዎች በኃያሉ በእግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ በቸርነቱ የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ከትንሣኤ አልዓዛር እስከ ትንሣኤ ክርስቶስ በሚል ሰሙነ ሕማማትን ነው ሰሞኑን የምንነጋገርበት። በተለይም በሰሙነ ሕማማት የሚደረጉ የማይደረጉ ነገሮች፣ በየዕለቱ የተከናወኑ ምስጢራት፣ የወንጌል ምስጢራትን እያነሳን እንዴትም ሕማማቱን ማክበር እንዳለብን፣ እንዴትም በዓሉን ማክበር እንዳለብን የምናይበት ርዕሰ ትምህርት ነው። እግዚአብሔር እንደፈቀደ በየቀኑ ምንጊዜም ከምሽቱ 2 ሰዓት ላይ ነው የሚለቀቀው ይሄ ትምህርት ከዛሬ ጀምሮ ማለት ነው። ያው ትንሣኤ አልዓዛር ዛሬ ስለሆነ እስከሚቀጥለው ድረስ እንቀጥላለን። እግዚአብሔር አምላካችን ሁላችንም ምስጢሩን ይግለጽልን። እንግዲህ የዚህ ትምህርት ዋና ዓላማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን እንዴት ሕያው አድርጋ እንደምታስበው ሕይወቷ ሁሉ፣ እንቅስቃሴዋ ሁሉ፣ ትምህርቷ ሁሉ፣ ተግባሯ ሁሉ፣ ቅዳሴዋ፣ ማህሌቷ፣ ሁሉም ነገሯ ክርስቶስ መሆኑን ክርስቶስን እንዴት እንደምትረዳው መስቀል ላይ ሲቆም መስቀል ላይ ቆማ፣ መቃብር ውስጥ ሲገባ መቃብር ውስጥ ገብታ፣ ከመቃብር ሲወጣ አብራ ከመቃብር ወጥታ የምታከብር ቤተክርስቲያን መሆኗን እግረ መንገዱን እንድንረዳው ነው። እንግዲህ አልዓዛርን ከዚህ ጋር ያገናኘ ነው ለምንድን ነው ያለ እንደሆነ አልዓዛር መቅድም ነው ለክርስቶስ ሕማም ለሞቱም እንደ አንድ ምክንያት፣ ያው ብዙ ምክንያቶች አሉ። ዞሮ ዞሮ የክርስቶስ ሞቱ በጎ ስራው ስለሆነ አይሁድ ክርስቶስን ሲገሉ እንደ ምክንያት የጠቀሱት በጎ መስራቱን ነው። ስለዚህ የዚህ የበጎ ስራው አንዱ ደግሞ አልዓዛር ቀረብ ሲል ትንሣኤ ወይም ሕማማቱ ቀረብ ሲል የተደረገው ተአምር የአልዓዛር ትንሣኤ ስለሆነ ለዛ ነው እሱን መነሻ ያደረግነው። እንግዲህ በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ እንደምናገኘው ከሆሳዕና 1 ሳምንት አስቀድሞ የማርያምና የማርታ ወንድም የሚሆነው አልዓዛር ታመመ። ጌታችን ወደ ኢየሩሳሌም ሲመጣ፣ ቢታንያ ሲመጣ ያርፍባቸው የነበሩ ሰዎች ናቸው እነዚህ። አንዳንዴ ቤታቸውንም ለማስተማሪያ ይጠቀመው ነበረ። ማርያም ማርታም በጣም ደጋግ ሴቶች ናቸው። ማርታ በአገልግሎት በጉልበቷ እየረዳች ደቀ መዛሙርቱንም ጌታን በማስተናገድ እግር በማጠብ የምትታወቅ የእርዳታ በጉልበት በገንዘብ የማገልገል ጸጋ ሀብት ያላት ናት። ማርያም ደግሞ ትምህርት የመስማት ጸጋ ያላት ናት። ማርያም ሀሬት መክፈል ተሰናይ ዘያሂድዋ፣ ማርያም የማይቀሟትን ትምህርትን በጎ ዕድልን መረጠች ተብላ የተመሰገነችው ይህች የአልዓዛር እህት ናት። እና ጌታን ስለሚወዱት መልእክት ላኩ፣ የምትወደው ታሟልና ቶሎ ና ብለው። እንግዲህ የማርያምና የማርታ እምነት በዚህ መጠን ነው። ለጊዜው ያሉበት መልካም ነው፣ የሚያስነቅፍ አይደለም። ግን ባለበት ሆኖ ያድነዋል ከሚለው ማዕረግ አልደረሱም። ያው በአይሁድ መካከል የሚወራው ክርስቶስ ተአምራት ሲያደርግ ከነቢያት እንዳንዱ፣ በጣም ከትልልቆቹ ነቢያት እንዳንዱ፣ ምክንያቱም ኤርምያስ ነው፣ ኤልያስ ነው፣ ሙሴ ነው እንዲህ የሚሉ ሰዎች ስለነበሩ ደግ መምህር ደግ ነቢይ ነው ብለው ያስቡ ስለነበረ አምላክነቱን ስላላወቁ ማርያምና ማርታም በዚያ መንፈስ ነው የምትወደው ታሟልና ቶሎ ና ብለው መልእክት ላኩ። ይህ ደዌ ለሞት አይደለም አለ። ይህ ደዌ ለሞት የሚያበቃ አይደለም፣ በእርሱ የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ሕመሙ ሲነገረው ማለት ነው። ከዚያ በኋላ እዚያው ሰነበተ። አልዓዛር ሲሞት መልእክት አልተላከበትም። የባህሪ አምላክ ነውና ያለሱ ፈቃድ ነፍስ ከስጋዋ አትለይምና እንደ ፈጣሪነቱ እንደ አምላክነቱ አልዓዛር ሲሞት ያውቃል። ስለዚህ ደቀ መዛሙርቱን ወደ ኢየሩሳሌም እንሄዳላችሁ። ደቀ መዛሙርቱም ያው አይሁድ ምን ያህል እንደሚጠሉት ያውቃሉና መምህር አይሁድ ሊወግሩህ እንደሚፈልጉ ብዙ ጊዜ ይፈልጉ እንደነበር ታውቅ የለምን? ስለምን አሁን ወደ ኢየሩሳሌም እንወጣለን? አይሆንም፣ ይገሉሃል አሉት። ወዳጃችን አልዓዛር ተኝቷል፣ ሂጄ አስነሳው ዘንድ ይገባኛል አላቸው። እነሱም ገና የትምህርት ጉድለት ስላለባቸው ከተኛማ ጤና ነስቶ ጤና አግኝቶ ተጽናንቶ ይነሳል። ምን አሁን አንተን እንቅልፍ ለመቀስቀስ ከገሊላ ወደ ኢየሩሳሌም መሄድ የሚያስፈልግ ነው። ከገሊላ ኢየሩሳሌም ሩቅ ቦታ መሄድ ያስፈልጋል። እንቅልፉ ሲያልቅለት ይነሳል አሉት። እነሱ እንቅልፍ ያለው ስለተለመደው ስለ ኖርማል እንቅልፍ መስሏቸው ነበር። እሱ ግን የተናገረው ስለሞቱ ነው። እና መጽሐፍ ቅዱስ ምን ይላል? ወንጌላዊ ዮሐንስ ሲመዘግብ ይሄንን ኢየሱስስ
ስለሞቱ ተናግሮ ነበረ። እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው ይላል። ስለ እንቅልፍ መተኛት መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑም በዚያ ባለመኖሬ ስለእናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። አንደኛ ገሊላ ሆኖ ኢየሩሳሌም የሚደረገውን ነገር በማወቁ፣ ሁለተኛ ከሞተ በኋላ ሄዶ ሲያስነሳው እምነታቸው ስለሚጸና እናንተ ታምኑ ዘንድ ስለእናንተ እዚያ ባለመኖሬ ደስ ይለኛል እና ወደዚያ እንሂድ አላቸው። ከመካከላቸው አንዱ ዲዲሞስ የሚባለው ቶማስ ነው ንሁር ወነሙት ምስሌሁ፣ እንግዲህ እኛ መምህራችን ሄዶ ሲሞት እኛ አንቀር እንሂድና አብረን ከሱ ጋር እንሙት አለ። ከነዚህ ሁሉ ተለይቶ ለምንድን ነው ቶማስ እንሂድ እንሙት ያለው እንደሆነ ቶማስ ከሰዱቃውያን ወገን ነው። ከሰዱቃውያን ወገን ስለሆነ ሰዱቃውያን ትንሣኤ ሙታን የለም ብለው የሚያምኑ ሰዎች ናቸውና ሞትን በጣም ይፈራሉ። ትንሣኤ ሙታን እንዳለ የሚያምን ሰው ሞትን በጣም አይፈራም። እነሱ ግን ትንሣኤ ሙታን እንደሌለ ስለሆነ የሚያምኑት ወይም የለም ብለው ስለሚያምኑ ሞት እጅግ የሚፈሩ ሰዎች ናቸው። እና ከነዛ መካከል ከነዛ ወገን የተወለደ ስለሆነ ነው ቶማስ እንሂድና እንሙት አለ። እንግዲህ ጥሩ ውሳኔ ነው የወሰነው ማለት ነው። ትንሣኤ እንደሌለ እያወቀ ቢሆንም ግን ከክርስቶስ ፍቅር አይበልጥብንምና ሄደን እንሙት ብሎ ወሰነ። ከዛ በኋላ ተያይዘው ወደ ምድረ ይሁዳ ጉዞ ተደረገ። ጌታችን ወደ ቢታንያ አቅራቢያ ሲደርስ፣ ቢታንያ ከኢየሩሳሌም 15 ምዕራፍ ያህል ነው የምትርቀው፣ ወደ 3 ኪሎ ሜትር አካባቢ፣ ምክንያቱም አንድ ምዕራፍ 200 ሜትር አካባቢ ነው የሚለካው። እና እዛ መንደር ሲገባ መምህሩ መጥቷል ብለው መልእክት ላኩባቸው። ያን ጊዜ ማርታ ፈጥና ወጣች ልትቀበለው። ፈጥና ወጣ ጌታን ስትገናኝ፣ ማርያም ግን በጣም ብዙ አይሁድ ሐዘናቸውን ሊያጽናኗቸው ሐዘናቸውን ሊካፈሏቸው መጥተው ስለነበረ ከነሱ ጋር እያነጋገረች ሁለታቸውም ትተው ሲወጡ መልካም ስላልሆነ እዚያው ቆይታ ነበረ። ማርታ ሄዳ እያለቀሰች መምህር ሆይ አንተ በዚህ ሆነ ቢሆን ኑሮ ወንድሜ ባልሞተም ነበር አለች። አሁንም መጥቶ በአካል ተገኝቶ ዳሶ እንጂ ባለበት ቦታ ሆኖ እንደ አምላክነቱ ያድናል ይጠብቃል የሚለው እምነቷ ገና ነበር የማርያም። ከዛ በኋላ ግን ታምራት እንደሚያደርግ ስለምታውቅ፣ ነገር ግን እግዚአብሔር የምትለምነውን እንደሚሰጥህ አውቃለሁ አለች። ምናልባት ጸልዮ ከሞት እንዲያስነሳላት ተስፋ አድርጋለች ማለት ነው ማርታ። መጀመሪያ ከዚህ ቢሆን ኑሮ አይሞትም ነበር አለች። አሁንም ቢሆን እግዚአብሔር የምትለምነውን ሁሉ እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። እንግዲህ እሷ የፈለገችው የምትለምነውን ሁሉ እንዲሰማ አውቃለሁ ያለችው ከሞት እንዲያስነሳላት ስለሆነ ወንድምሽ ይነሳል አላት። ይህን ተስፋ አድርጋ እንኳን እምነቷ ገና ነው። ምን አለች? በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለች። በመጨረሻው ቀን በትንሣኤ ዘጉባኤ ጌታ የነገራት ስለ ትንሣኤ ዘጉባኤ መስሏት አስነሳዋለሁ አይደለም ያላት፣ ወንድምሽ ይነሳል ስለሆነ ያላት በትንሣኤ ዘጉባኤማ እንደሚነሳ አውቃለሁ አለች። ጌታ ግን የተናገረው ዕለቱን ስለሚሆነው ነው። ከዛ በኋላ ጨምሮ ነገራት። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። ትንሣኤ ሕይወት፣ የሞትም የትንሣኤም ስልጣን በእጁ መሆኑን የባህርይ አምላክ መሆኑን በሚገባ ነገራት። አንዳንድ ሞኝ የእስልምና ተከራካሪዎች ክርስቶስ እኮ አምላክ ነኝ አላለም፣ ኢየሱስ አምላክ ነኝ አላለም፣ አምልኩኝ አላለም፣ የተናገረበት ቦታ የለም፣ ሐዋርያት ናቸው እንጂ እንደዚህ ይላሉ። እንደው በጣም አለማስተዋል ነው። ኢየሱስም ትንሣኤና ሕይወት እኔ ነኝ። አምላክ ካልሆነ ትንሣኤና ሕይወት ሊሆን የሚችል ፍጡር የለም። ይሄ የፍጡር ማዕረግ አይደለም፣ የፈጣሪ ማዕረግ ስለሆነ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የሚያምንብኝ የመኖብኝ ማለት አይደለም። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። በማን ያመነ ነው ለዘላለም አይሞተው? በአምላክ ነው መቼስ። ስለዚህ ሕያው የሆነ የሚያምንብኝ ለዘላለም አይሞትም። ይህን ታምኛለሽ አላት። እንግዲህ ተአምራት የሚሻ ሰው በተአምራት አድራጊው ማመን እና በሚደረገው ተአምር ማመን ይኖርበታልና ጌታችን አስቀድሞ ይህን ነገራት። እርሷም አዎን ጌታ ሆይ
አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለች። አሁን እምነቷ ይስተካከለ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ይህም ብላ ሄዳ እህቷን ማርያምን በስውር ጠራቻት። ምክንያቱም በጣም ብዙ ህዝብ መጥቶ እያስተዛዘናች ስለሆነ ማርያም ነይ ነይ መምህሩ መጥቷል ብትል እኛ እንደሰው አልቆጠሩንም። እኛ የነሱን ሐዘን ልንካፈል እናመጣን አንድ መምህር ሲመጣ ትተውን ሄዱ እንዳይሏት ሄዳ ሹክ በጆሮዋ መምህራችን መጥቷል አለቻት። ጌታችን መጥቷል እኮ አለቻት። ማርያምም ማርታም ለክርስቶስ በጣም ትልቅ ቦታ ያላቸው እጅግ የሚወዱት እንደው ፍጹም እምነት ላይ ባይደርሱም ሐዋርያትም ገና ስለሆኑ በዛ ሰዓት ከፍጹም እምነት ላይ ባይደርሱም ክርስቶስን ግን እጅግ የሚወዱ ትምህርቱን የሚቀበሉ ደጋግ እህቶች ስለነበሩ በሰማች ጊዜ ማርያም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደሩ አልገባም ነበር ይልና ሲያጽናኗት ከእርሷ ጋራ በቤት የነበሩ አይሁድም ማርያም ፈጥና እንደተነሳች እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት ይላል። ፈጥና ነው የተነሳችው እና ሩጣ ስትሄድ አይ በቃ ሄዳ መቃብሩ ልታለቅስ ነው ልማድ ስላለ ከመቃብሩ ሄዳ ልታለቅስ ነው ብለው እዛ የነበሩ በሙሉ ተከተሏት። ምስጢሩ ግን እዛ የነበሩ በሙሉ የክርስቶስን ተአምራት እንዲያዩ አምላክነቱን እንዲረዱ ነው። ውስጡ ጥበብ እግዚአብሔር ነው ማለት ነው። ተከትለዋት ሄዱ። እሷም እንደ እህቷ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኑረ ቢሆን ወንድሜ ባልሞተም ነበር አለችው። ተመሳሳይ እምነት ነው ያላቸው። አብረው ነው የተማሩት። ተመሳሳይ ዕውቀት ነው ያላቸው። ምንም ማርታ የእርድና ማርያም የትምህርት ጸጋ ይኖራቸው እምነታቸው ተመሳሳይ ማዕረግ ላይ ነው ያለው ማለት ነው። ስለዚህ ወንድማችን በዚህ ኑረ ቢሆን አንተ በዚህ ኑረ ቢሆን ወንድማችን አይሞትም ነበር ብለው ተናገሩ። የሁለታቸውን ልቅሶ አይቶ ሐዘናቸውን አይቶ ጌታችን አለቀሰ፣ አዘነ። አልዓዛርን ይወደዋል፣ ማርያምና ማርታንም በጣም ይወዳቸዋል። ስለዚህ አዘነ፣ አለቀሰ። ለሰው ፍቅር ያለው አምላክ ስለሆነ እንደ ሰውነቱ እንባ አፈሰሰ። ከዛ በኋላ አይሁድ እዛ ያሉት ሲያለቅስ አይተው እርግዘ ከመ ያፈቅሩ እስኪ ተመልከቱ፣ እንዴት እንደሚወዱ ተመልከቱ። ተንሰቅስቆ ራሱን እየወዘወዘ ነው ያለቀሰው። ስቅስቅ ብሎ ስለሆነ ያለቀሰው እንዴት እንደሚወዱ ተመልከቱ አሉ። እስኮን ነው የሚወዱ። አልዓዛርን ብቻ አይደለም ማንኛውንም ያለው ሰው ነው እንደዚህ የሚወደው። ከዛ በኋላ ወዴት ቀበራችሁት? ወዴት አኖራችሁት አላቸው። አሁን ሲሞት ማንም መልእክት ሳይልክበት ያወቀ ትንሣኤና ሕይወት እሱ የሆነ በእሱ ያመነ እንዳይሞት የሚያደርግ አምላክ ሲሆን ለምንድን ነው አልዓዛርን ወዴት ቀበራችሁት ያላቸው? ብዙ ምስጢር አለው። አንደኛ ፍጹም ሰው መሆኑን ደግሞ ምትሃት እንዳይመስላቸው እንደውኛ ሰው መስሎን ነው እንጂ አምላክ ብቻ ነው እንዳይሉ። ምትሃት ማለት ሰው መስሎ የሚታይ ግን ሰው ያልሆነ ማለት ስለሆነ አምላክ ብቻ ነው የሰውን ስጋ አልነሳም እንዳይሉ አላዋቂ የነበረ የሰውን ስጋ ገንዘብ እንዳደረገ ለማጠየቅ ከመያሃብ መካነ ለእንተ ትስብእቱ ሊቁ አኮ ኢያእምሮ ህወአተ አላ ከመያሃብ መካነ ለእንተ ትስብእቱ አልዓዛርን ወዴት ቀበራችሁት ያላቸው የተቀበረበት ጠፍቶ አይደለም፣ ጥንቱን አላዋቂ የነበረ ስጋን እንደተዋሃደ ለማጠየቅ ነው ይላል። በሌላ መንገድ ደግሞ አዳም በጸበለስም በልቶ ጸጋውን አጥቶ በቁጥቋጦ ስር ተደብቆ ሳለ እግዚአብሔር አምላካችን በሰርክ የሰው ኮቴ እያሰማ መጥቶ አይቴሃለሁ ከአዳም ብሎታል። አዳም ሆይ ወዴት አለህ ብሎት ነበረ። ያን ጊዜ አዳም ወዴት አለህ ያልኩት እኔ ነኝ ሲል አሁንም አልዓዛር ወዴት አለ አላቸው። በነገራችን ላይ አልዓዛር ትልቅ ትምህርት አለው፣ ትልቅ ምሳሌ ያለው አሁን ቀጥለን እንደምናየው። ስለዚህ ያን ጊዜ በገነት አዳም ወዴት አለ ያልኩት እኔ ነኝ፣ አሁንም አልዓዛር ወዴት ተቀበረ። አልዓዛር የዓለምን ሕዝብ የሚወክል ነው። ጌታ የመጣው የዓለምን ሕዝብ ከመቃብር ከሞተ ስጋ ከሞተ ነፍስ ሊያወጣ ስለሆነ በአልዓዛር የዓለምን ሕዝብ መናገሩ ነው። ያኔ ወዴት አለ ብዬ አዳምን የፈለኩት እኔ ነኝ ነው። እነሱም ጌታ ሆይ መጥተህ አሉት። ኢየሱስም እንባውን አፈሰሰ። ስለዚህም አይሁድ እንዴት ይወደው እንደነበረ እዩ አሉ። ከነርሱ ግን አንዳንዶቹ ይህ ዕውሩን አይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር አሉ። እነዚህ ክፉዎቹ አይነ ስውሩን ያደነው አይደለም? ለምን ይሄንንስ ከወደደው ይሄን ያህል ከወደደው ከሚያለቅስለት እንዳይሞት ማድረግ አልነበረበትም አሉ። የክፉዎች አይሁድ አመለካከት ነው።
ኢየሱስ ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበረ። ኢየሱስም ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። እንግዲህ በሰው ሰውኛ ነው የምታስበው፣ እሷ ትክክል ናት። 4 ቀን የሆነው ሬሳ ይሸታል፣ አዎ ይሸታል፣ ምንም ጥርጥር የለውም ብላ መለሰች። መቃብሩ እንዳይከፈት መከላከሏ ነው። ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ድንጋዩንም አነሱት። ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግናለሁ። ስማኝ ብሎ እንኳን ጸለየ። ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። አሁን አብ ለወልድ ሩቅ ሆኖ ወልድ ከአብ የራቀ ሆኖ እንዲህ ስማኝ አትስማኝ የሚባባል ሆኖ አይደለም። ወይም እንደኛ እንደ ፍጡርና እንደ ፈጣሪ እባክህ አምላኬ ጸሎቴን ስማኝ ብሎ መሻቱን የሚያሳይ ሆኖ አይደለም። ነገር ግን ከዚያ ስለቆሙት ሰዎች እምነታቸው እንዲጸና ከአብ ጋር አንድ እንደሆነ አብ አባቱ እንደሆነ እሱም የአብ ልጅ እንደሆነ በሚገባ እንዲረዱ ነው ይሄን የተናገረው። ምን አለ እሱን ሲያጸና? ነገር ግን አንተ እንደላከኝ ያምኑ ዘንድ በዙሪያ ስለቆሙት ሕዝብ ተናገርኩ አለ። በዙሪያው ስለቆሙት ነው ይሄ የተናገረው እንጂ የእሱ የባህሪ አምላክነት ወይም እሱ ከአብ ጋር ያለው አንድነት የሚያጠራጥር ሆኖ አይደለም። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ውጣ ብሎ ጮኸ ይላል። አልዓዛር ና መቃብር ና ከመቃብር ውጣ አለ። ያን ጊዜ የሞተው እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ ይላል። እንደተጠቀለለ ወጥቶ ወደቀ። ያን ጊዜ በሉ መግነዙን ፍቱለት። አሁን አልዓዛርን መቃብር ሳይከፈት ማውጣት ነው አይደለም፣ ግን ምታት እንዳይሉት አንደኛ መሞት መረጋገጥ አለበት። ምናልባት መቃብር ሌላ ነገር አግንቶት ይሆን ወይ የሆነ የነብይ አጽም አግንቶት ፈውሶት ይሆን የሚል ጥርጥር እንዳይመጣባቸው ደንጊያ አንሷላቸው። ደንጊያው ተነሳ፣ አልዓዛር እንደተገነዘ 4 ቀን እንደሞላው ታያቸው። ከዚያ በኋላ ውጣ ሲለው በጌታ ትእዛዝ ወጣ። የወጣው በሱ ስልጣን እንደሆነ አረጋገጡ። ኢየሱስን ፍቱትና ይሄድ ተውት አላቸው። እንዲያረጋግጡ በእጃቸው ሲዳስሱት ሙቶ እንደነበረ ያ እነሱ የገነዙበት መግነዝ እንደሆነ እንዲያረጋግጡ ፍቱት አላቸው። ሄደው መግነዙን ብጥስ አድርገው ሲፈቱት አልዓዛር ብድግ ብሎ መንቀሳቀስ ጀመረ። ይሄ የሆነው መቼ ነው? መጋቢት 20 ቀን ዓርብ። አልዓዛር የሞተው መጋቢት 17 ቀን ማክሰኞ ነው። ማክሰኞ ሙቶ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ በ20 በአራተኛው ቀን ጌታችን ወደ ኢየሩሳሌም መጥቶ አልዓዛርን አስነሳው። እንግዲህ ከዚህ በኋላ ወደ ገሊላ አይመለስም ጌታችን። አልዓዛርን ለማስነሳት ነው ከገሊላ ወደ ኢየሩሳሌም መጣው። ምስጢሩ ግን ወዲያ ዓለም ወደዚህ ዓለም የመጣው ከልልና ወደ ስና የመጣው አዳምን ከነልጆቹ ከሞት ማስነሳት ፈልጎ ነው። አዳምን ከነልጆቹ ከሞት ሊያስነሳ እንደመጣ መምጣቱን ለማስረዳት አዳምን ከነልጆቹ ከሞተ ስጋ ከሞተ ነፍስ ሊያነሳቸው ሊያድናቸው መምጣቱን በማን አስረዳ? ደግሞ በአልዓዛር። አልዓዛርን እንደ መቅድም አደረገው። ኑ ኢየሩሳሌም እንሂድ፣ አልዓዛርን እናስነሳው እንቀስቅሰው ይላል። ነገር ግን አዳምን ከነልጆቹ ከሞተ ስጋ ከሞተ ነፍስ እናድነው ማለት ነው። ኑ እንሂድ ማለት ነው። ላስነሳው ነውና ኑ እንድታዩ። አሁን ሐዋርያት አብረው ያሉት በትንሳኤው አዳም በመዳኑ ክርስቶስ አዳም በማዳኑ ወይም አልዓዛርን በማስነሳቱ ምንም ድርሻ ኖሯቸው አይደለም፣ ግን እንዲረዱ፣ እንዲማሩ፣ እንዲያውቁ፣ እንዲመሰክሩ ነውና ከዚያ በኋላ ሄዱ። አልዓዛር ተነሳ። እዚያ የነበሩ ሰዎች ሁሉ እጅግ አደነቁ። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎች በእርሱ አመኑ። ከእነርሱም አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶችን ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮም ሰዎች መጥተው ሀገራችንን ወገናችንን ይወስዳሉ አሉ። ጉዳዩን መናፍቃን ከሃዲያን ምንጊዜም ከፖለቲካ መገናኘት፣ ሃይማኖትን ከፖለቲካ ማጋጨት ልማዳቸው። አሁን አይሁድ ተሸነፉ። የ4 ቀን ሬሳ አልዓዛርን አይናቸው እያየ በፀሐይ በጠራራ አስነሳው። ስለዚህ የነበረው በሙሉ ሲያምን ወዲያው ስብሰባ አደረጉ። ምን እናድርግ?
እንግዲህ ዓለም ሁሉ ተከተለው፣ ምንም አናደርግም። ከዛ በኋላ ጉዳዩ እንግዲህ ፖለቲካይዝ ለማድረግ ምን አሰቡ? የሮም ሰዎች መጡና መሬታችን ይወስዳሉ አሉ። የሮም ሰዎች እኮ ጥንቱን በእግዚአብሔር የሚያምኑ አይደሉም። አምነው በሀገራቸው ይኖራሉ እንጂ አምነው ኢየሩሳሌምን ያደርጋሉ። ማመን ካለባቸው አምነው ይሄዳሉ። ማመን ሀገር መልቀቅ አይፈልግም። ግን ያን ጊዜ ኢየሩሳሌም ምድረ ይሁዳ በሮም ቀይ ግዛት ስለነበረች ይሄ ለአይሁድ ሲነገር ይሄ በጣም ወቅታዊ ትኩሳት ነው። ዛሬ ቤተክርስቲያንን ለመጉዳት የሚፈልጉ ሰዎች በአንድም በሌላ መንገድ ትኩሳት ያላት ነገር መንግስት የሚፈልጋት ነገር ፈልገው ወስደው ሹክ እንደሚሉት እንደዚያ ነው ይሄን ነገር የተናገሩት። ከዛ በኋላ የአይሁድ ሸንጎ ምክር ጀመረ፣ መዶለት ጀመረ። በጣም የሚገርመው ምዕራፍ 12 ከቁጥር 1 ጀምሮ እንደምናገኘው በማግስቱ ቅዳሜ ማርያምና ማርታ ግብዣ አደረጉ። ለክርስቶስ ትልቅ ግብዣ ብዙ ሰው ሰብስበው አደረጉ። አልዓዛርም በዚያ ተገኘ። እዛ የነበሩት ሁሉ የተሰበሰቡት ኢየሱስንም ለማየት ነው፣ ያስነሳውን ተነሹንም አልዓዛርን ለማየት፣ ሁለታቸውም ለማየት በጣም ብዙ ህዝብ መጣ እና ማርያምና ማርታ እያሳለፉ ጌታችን እግሩን አጥበው ማርያም ጌታችን ልዩ የሆነ ሽቱ አዘጋጅታ ጌታችንን በሽቱ ቀብታ ከፍተኛ የሆነ በእነሱ አቅም ትልቅ ግብዣ አደረጉ። እዛ የነበረ በጣም ብዙ ህዝብ እየተረባረበ ክርስቶስንም ለማየት ከሞት የተነሳውን አልዓዛርን ለማየት በጣም ብዙ ህዝብ ነበር። ይሄ የበለጠ የክርስቶስን ተአማኒነት እያሰፋው መጣ። እንግዲህ ነገ የምናየው ወይም በሆሳዕና የምናየው የክርስቶስ ተከታይ በቀኝ በግራ ላይ የነበረው ይሄን ጭምር የሰማው ህዝብ ነው እና ትንሣኤ አልዓዛር ለትንሣኤ ክርስቶስ፣ ሞተ አልዓዛር ለሞተ ክርስቶስ መቅድም ነው። ሕማመ አልዓዛር ለሕማመ ክርስቶስ መቅድም ነው። አልዓዛር መግቢያ ነው። አልዓዛር ታመመ አለ። አሁን ከእሁድ ማታ ጀምሮ የክርስቶስን ሕማሙን እናስባለን። አልዓዛር ሕማም የተሰማው እሁድ ነው። እሁድ ሰምቶ እሁድንና ሰኞን አድሮ ማክሰኞ ሞተ። 2 ቀን ሰነበተ። ሕመሙን ሰምቶ እዚያው 2 ቀን ተቀመጠ ይላል። ልክ አልዓዛር ሳይሞት 2 ቀን ሰንብቷል። ማክሰኞ ሞተ። ከዛ በኋላ ሕማሙን ስናከብር ሰንብተን ሞቱን እናስባለን ማለት ነው። የክርስቶስ ሞት እናስባለን። አልዓዛርን እንዳስነሳው የክርስቶስን ትንሣኤ እናስባለን። በሌላ ምስጢር ደግሞ የአልዓዛር ሕማም የዓለም ሕዝብ በሙሉ ሕማም ነው። የአልዓዛር ሞት የአዳም ከነልጆቹ የዓለም ሕዝብ በሙሉ ሞት ነው፣ ከእግዚአብሔር መለየት ነው። የአልዓዛር ትንሣኤ ደግሞ አልዓዛር በክርስቶስ እንደተነሳ ሁላችንም በክርስቶስ ትንሣኤ ልቡና ትንሣኤ ሕሊና ማግኘታችን ትንሣኤ ስጋችንንም የተረጋገጠልን መሆናችንን የሚያሳይ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አድርጋ ገና ከአልዓዛር ሞት ጀምራ ሞቱን ታስባለች። እንግዲህ ሆሳዕና ይቀጥላል። ከሰኞ ጀምሮ ያሉትን በየዕለቱ የተለየ ተአምራት ተደርጎባቸዋል። የተለየ ስያሜ ያላቸው እነሱን እናያቸዋለን። በተለይም ደግሞ ብዙ ሰው ጥያቄ የሚያነሳበት በሕማማት ምንድነው የሚደረገው የጸሎት አይነቶች፣ ሰው ማድረግ ያለበት የሌለበት እንዴት ይከበራል፣ እነሱን በሙሉ እናያቸዋለን። እግዚአብሔር አምላካችን ሰሙነ ሕማማት በአክባሩ እንግዲህ ለሰሙነ ሕማማት መዘጋጀት ያስፈልጋል። ዛሬ አብይ ጾም 40 ቀን አልቋል። ከነገ ጀምሮ ሰሙነ ሕማማት ነው። አንዱ ሳምንት የክርስቶስ ሕማማት የሚታሰብበት፣ ጾሙም ከፍ ያለ ከመብል ከመጠጥ በጣም ርቀን ጾማችንን የሚታዘዘው እስከ ኮከብ እስኪወጣ ድረስ እስኪጨልም ድረስ። ያ ማለት በቀን አንድ ጊዜ ብቻ ነው የሚበላበት። በቀን አንድ ጊዜ ብቻ የሚበላበት ይሄ ሕማማት ሳምንት ከሰኞ ጀምሮ እስከ ዓርብ፣ ከዛ ደግሞ ቅዳሜ አክፍሎት ነውና ስለዚህ ሁላችንም ተዘጋጅተን በተቻለ መጠን ስራ የማይከብደው ሰው፣ ስራ የማይበዛበት ሰው ከሰኞ እስከ ዓርብ በሙሉ ቤተክርስቲያን እንዲያሳልፍ ነው ቤተክርስቲያን በጉጉት የምትጠራው። እንዲያውም ግብረ ሕማማቱ ምን ይላል? ሕማማትን ሳያከብር ግብረ ሕማማት ሳይሰማ ሳይሰግድ የሰነበተ ሰው ካለ በዓለ ሃምሳ ሲያልቅ ለብቻው 1 ሳምንት ሕማማትን እንዲያስብ ያስገድዳል ይላል እና ስለዚህ ሁላችንም ኦርቶዶክሳውያን ከሰኞ እስከ ዓርብ ሕማማትን በቤተክርስቲያን ማሳለፍ አለብን። ወጣቶች እባካችሁ በሕማማት ሳምንት ጃምቦ ቤት ነውር ነው። መጠጥ ቤት በዐቢይ ጾም ክልክል ነው መጠጥ።
በመሰረቱ በተለይ ደግሞ በሕማማት ሳምንት ክርስቲያን የሆነ ሰው መጠጥ ቤት ቁጭ ብሎ መገኘት የእውነቱ ይሄ ነውር ነው። ሕማመ ክርስቶስን የምናስብበት ከ500 ዘመን ዓመተ ፍዳ ዓመተ ኩነኔ የምናስብበት ስለሆነ ይህንን ብቻ ማሰብ ነው እንጂ በዚህ ዘመን ተላ ደስታ መብል መጠጥ አይደረግም። እግዚአብሔርን ብቻ እያሰብን ኃጢአታችንን እያሰብን የምናዝንበት የምናለቅስበት ሳምንት ነውና እንዲህ እንድናስብ እግዚአብሔር አምላካችን ይርዳን። አልዓዛርን ያስነሳ አምላክ ሁላችንንም ከትንሣኤ ከሞተ ህሊና ከመቃብረ ህሊና ትንሣኤ ህሊናን እንዲያድለን ቅዱስ ፈቃዱ ይሁንልን። ይቆየን።